ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን። እንዴት ነህ አንተስ? ደህና ነሽ? አለ እንዴት ናችሁ? ሰላም ናችሁ ወይ ቤተሰቦቻችን? ደህና ናችሁ? እኛ አለን። ፈጣሪ የተመሰገነ ይሁን። ዛሬም እንደተለመደው በሌላ ቪዲዮ መጥተናል። በመሀል ጠፋ መጣ እያለ ነው። እኛም ነብሩኬም አልነበሩም። ያው እኛም በሌላ ቪዲዮ ለመምጣት አስበን ነበረ፣ ግን ነገሮች አልተመቻቹልንም። ለዛ ነው ያልመጣ ነው። ቤተሰቦች በጣም ይቅርታ እንጠይቃለን። እንግዲህ ዛሬ በጣም የሚገርም ቪዲዮ ነው። እውነት የሁላችንን ስሜት የሚነካ ቪዲዮ ነው። በጣም ደስ የሚል መልእክት ያለው ቪዲዮ ነው። ነብሩኬ ይዘው የመጡት ያው ትላንትና ቫለንታይን ዴይ ትላንትና ነው ቫለንታይን ለሚያከብሩት ማለት ነው። ቫለንታይን ዴይ ይከበር አይከበር የሚል ብዙዎች ይቃወማሉ። ስፔሻሊ በእኛ ሀገር ቫለንታይን የሚቃወም ይበዛል። በዛው ልክ ደግሞ ማክበር የሚፈልግ ሰው አለ። እኔ እናንተ አሁን ከሚቃወሙት ወገን እና ቫለንታይን ዴይ ያው ማለት ብዙ ስለ ቫለንታይን ዴይ ብዙ የሚወሩ ነገሮች አሉ። አንደኛ ከመጥፎ አምልኮ ጋር የተያያዘ ነው ይባላል አይደለ? ብዙ ነገሩ ብቻ ለኛ ሀገር። ሌላው ደግሞ በጣም ታሪኩ ሲታይ ማለት በአጠቃላይ ግን ይዞ የመጣው ታሪክ ደስ የሚል ነገር አይደለም። በዛ ላይ ደግሞ በዚህን ቀን የሚፈጠሩ በጣም የሚያሳዝኑ ነገሮች ይፈጠራሉ። እሱ ራሱ አንድ በቂ ምክንያት ነው ለአለማክበር ማለት። በተለይ እኛ ሀገር ላይ አብዛኛው ሀገር ሊሆን ይችላል። በቫለንታይን ቀን እንግዲህ ብዙ እህቶቻችን ማይሆን ችግር ውስጥ የሚወድቁበት እለት ነው ማለት ነው። እንደውም አንድ ብሩኬም ራሱ ሲናገር የነበረ ነበር። አንድ ጥናት እየሰማሁ አለ በወሩ በቫለንታይን ዴይ በተከበረ በወሩ ብዙ ሴቶች ጽንስ የሚያቋርጡበት ጊዜ ነው ብሏል። እና ለወንድ ልጅ ከባድ ነው፣ ከባድ አይደለም። ሁሉም ነገር ለሴት ልጅ ነው ፈተናው ማለት ነው። እና ቫለንታይን ዴይ ሲከበር እንግዲህ ብዙዎች ከተለያየ ከመጠጥ ያለ ብዙ ነገሮች አሉ ከዚህ ጋር ስለተያያዘ በመጠጡም ስሜት ራስን አለመሆን ይበዛዋል። ራስን መጠበቅ ይቀራል ማለት መሸነፍ ይመጣል። ስሜት በራሱ አለ፣ እንደገና ደግሞ መጠጡ አለ። ሰው መጠጥ ከጠጣ ደግሞ ሚዛኑን ያጣል። የሚያስባቸው ነገሮች በሙሉ ትክክል እንደሆኑ ያስባል። ስለዚህ በዚህ ምክንያት ብዙ ችግሮች ሊፈጠሩ ይችላሉ። ብዙ የምንወዳቸውን ሰዎችን ልናጣ የምንችልባቸው አጋጣሚዎች አሉ። ብዙ የምንወዳቸውን ሰዎች እናጣለን። ብዙ ደግሞ አባት የሌላቸውም ልጆች ይፈራሉ። ብዙ ደግሞ እናቶች ማለት ወጣቶች እህቶቻችን ህልማቸውን ብሩኬ እንዳለው ነው። ብዙ ህልማቸውን የሚያጡ እህቶች አሉ፣ ያለ እድሜያቸው የሚቀጩ። ያ ማለት ስኬታቸው ጋር መድረስ እየቻሉ ለልጃቸው ሲሉ ስኬታቸውን ትተው ህልማቸውን ትተው የልጆቻቸውን ህልም ብቻ የሚኖሩ የማይፈልጉትን ህይወት የሚኖሩ ብዙ እህቶቻችን አሉ፣ በዚህ ቀን በተፈጠሩ ስህተቶች ማለት ነው። ስለዚህ በዛ ምክንያት እኔና ዳኒ አንደግፍም። በዛ ብቻ ሳይሆን ታሪኩንም ስታውቁት ብዙ ታሪክ ስላለው ከዛ አንጻር እኛ የቫለንታይን አድናቂዎች ባንሆንም ግን ብሩኬ የሰራውን የዛሬውን ቪዲዮ በጣም ወደናል። በነገራችን ላይ እንግዲህ እነ ብሩኬም ስለሚያከብሩት አይደለም ስለሚደግፉት አይደለም ብሩኬም ተናግሯል። ግን ምክንያት በማድረግ ጥሩ መልእክቶችን ማስተላለፍ ስለፈለጉ ነው። ብዙ ውጣ ውረድ ላይ ስለነበሩ ቫለንታይን ዴይ ማለት ምንድነው? እሱ አሁን አንድ ያለው ነገር ምን አለ ከምትወዱት ሰው ጋር አሁን መቀጠል አለመቀጠሉ ደግሞ ሌላ ጥያቄ ነው። አሁን እኮ ሁሉም ከሚወደው ሰው ጋር ነው ቫለንታይን የሚያከብረው። ግን ደግሞ የምትወዱት ሲባል ምን አይነት በቃ ገብቷችኋል። በትዳር ውስጥ ያለ ሰው ከሆነ እሺ ችግር የለው ኦልሬዲ አይደለ? አሁን ይሄ እንትን ለትዳር ውስጥ ላሉ ሰዎች ቢሆን ጥሩ ነው። የፍቅረኛሞች ቀን ነው የሚለው፣ የባለ ትዳሮች ቀን አይልም አይደለ? ያ ብቻ ሳይሆን ያው ባለትዳሮችም ያከብሩታል ኖርማል። አዎ፣ ግን አሁን የፍቅረኛሞች ቀን ሲሆን ያልተጋቡ ወንድና ሴት ጓደኛቸው ገና አይደል? ስለነሱ ነው የምናወራው ማለት ነው። ገብቷችኋል አይደል? ሌላው እንዲሁ ራሱ ስናስበው እኮ በቃ አንድ ቀን ነው እንዴ? በ365 ቀን አንድ ቀን ነው እንዴ ስለ ፍቅረኛችን የምናስበው? 365ቱም ቀን ቢሆን ጥሩ ነው ማለት በቃ ገብቷችኋል አይደል? ምክንያት ለምን አንድ በአመት ሐሳቡ አንድ ልዩ ቀን ለሚስት ለፍቅረኛ አንስት ተብሎ አሁን ላይ ትሬንድ ሆኗል። አሁን ያው እንደዛ ሆነ እንጂ አሁን ለምሳሌ ማለት ነው ስለተባለ እንጂ በየሳምንቱ እኮ ለሚስቱ ወይም ደግሞ ለፍቅረኛዋ ጊዜ የምትሰጥ ለፍቅረኛው ጊዜ የሚሰጥ ወንድ በአሁን ሰዓት ላይ ደግሞ በጣም ዝምን ያሉ ወጣቶች ናቸው አሁን በዚህ ሰዓት ላይ ያሉትና ጊዜ የሚሰጡ አሉ። ገብቷቸዋል። የማይሆን እላፊ ነገሩ ሳይገቡ ህይወታቸውን ህልማቸውን የማይቀጭ ነገር ባለማድረግ
ጥሩ ጊዜ አብረው የሚያሳልፉ ቫለንታይን ከጥቅሙ ጉዳቱ ያመዝናል። ቫለንታይን ማለት ብዙ ጊዜ እንግዲህ ቫለንታይን ዴይ ማለት ስፔሻል ዴይ ብላ ነው የሚያስቡት። ያቺ ቀን እንግዲህ ከሌላ ነገር አልፋ አልጋ ላይም ብዙ ነገር የሚተላለፍበት ቀን ነውና መጥፎ ቀን በቃ ብዙ የእህቶቻችን ህይወት የሚጨልምበት ጊዜ። ስለዚህ የሚበረታታ አይደለም፣ ባይሆን ጥሩ ነው። እንግዲህ እኛ ብዙ ጊዜ ከውጭ የመቀበል አቅማችን በጣም ትልቅ ነው። ብዙ ነገሮችን ከውጭ በጣም እንቀበላለን። ቫለንታይን ዴይ ኢትዮጵያ ውስጥ ክሬት የተደረገ አይደለም፣ ባህላችንም አይደለም፣ ግን ከባዕድ ሀገር የመጣ ነው። እውነት ለመናገር ኢትዮጵያኖች ባይዘው ማለት ነው ማለት ውድ ነን። የእውነት ለመናገር ማለት እውነት ማለት በጣም በቃ ብዙ የማይሆን ነገር ውስጥ እንዳንገባ የሚያደርግ ስርዓት ያለው ማህበረሰብ ያለበት ማለት ነው ኢትዮጵያ ማለት። ለኛ በክብራችን ማንደርደር ሰዎች ነን። ለማንነታችንም ደግሞ ትልቅ ዋጋ እንሰጣለን። ያ ማለት በሴቶቹ ሳይድ ያለው ለማለት ፈልጌ ነው። በክብራችን ማንነታችን በሴትነታችን የምንደራደር አይደለም። ይሄ ምንድነው ኢትዮጵያ አስተዳደጋችን ነው። ስለዚህ እኔ ይሄን ነገር አደንቀዋለሁ በግሌ። ለምታረጉት ለምናረጋችሁ ተቃውሞ አይደለም፣ ይሄ ፐርሰናል ዲሲዥን ነው። ግን እኔ የኔና የዳኒ ለመናገር ብለን ነው እንጂ ማንም ሰው የሚያምንበት ሰው ቢያከብር መብቱ ነው። በጣም የተከበሩ በተለይ እህቶቻችን በጣም እውነት ለመናገር ባለፈው ተብሏል። አይሾ ስፒድ ኢትዮጵያ ሲመጣ ሌሎች አፍሪካ ሀገሮች ላይ ሲሄድ ሴቶቹ እንዲህ በቃ ከሱ ጋር ትንሽ ከስርዓት ለማለት በቃ በጣም እየሞከሩ ነበር። ኢትዮጵያ ውስጥ መጥቶ ግን ጠይቆ ራሱ አልተሳካለትም አይደለም። ስለዚህ ኩሩ ነን ማለት ነው የእውነት ለመናገር ማለት ነው። እና ዝም ብለህ የማይሆኑ ነገር ውስጥ እኛ እህቶች አይገቡም እና በጣም ደስ ይላል። እና አሁንም ራሳችሁን እንጠብቁ ለማለት እንፈልጋለን። ኦልሬዲ ያው እህቶቻችን በጣም ስለምንወዳችሁ ስለምናከብራችሁ ነው። ከዛ የምትፈልጉ ደግሞ ማክበር ትችላላችሁ፣ መብታችሁ ነው። እኛ መብትን አንጋፋም፣ ግን ደግሞ የሚጠቅማችሁ ነገር በደንብ መለየት አለባችሁ ማለት ነው። እነ ብሩኬ እንግዲህ ዛሬ ብሩኬ ባለመግባባት ውስጥ ጥሩ መግባባቶችን እየፈጠርኩ ነው ብሏል። ብሩኬ እውነት ነው። አለመግባባት ውስጥ ቢሆኑ ጥሩ መግባባቶችን እየፈጠረ ያለ ልጅ ነው። ጎበዝ ልጅ ነው። እንዴት ፍቅር መያዝ እንደሚችል እያየ ነው ስለሆነ ማለት ነውና ሃይሚ ባታምንበትም እንድታምንበት አድርጓታል። ያለሱ እንኳን መንቀሳቀስ እንደማትችል ራሱ እየተናገረች ነውና ጎበዝ ነው። ብዙዎቹ ሊማርባት ይገባል ብዬ አስባለሁ። ብሩኬ ጥሩ ልጅ ነው እውነት ለመናገር ማለት ነው። ፍቅርን መስጠት ይችላል። ከሃይሚ ጋር አለመግባባቶች በነበሩ ጊዜ አለመግባባቶችን በመጥፎ መንገድ ሄዶ አልቻለውም፣ ግን በጥሩ መንገድ ሲመጣ ደግሞ ነገሮችን ሃንድል አድርጎታል። ይሄ በጣም ደስ ብሎናል። ዛሬ በጣም ሰርፕራይዝ አድርጓታል። እሷም በጣም ደስተኛ ሆናለች። ያላንተ አያምርብኝም ብላለች። እሷም በግልጽ ተናግራለች። እሱ ነገሮች እናያለን። የተወዳችሁና የተከበራችሁ ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። ቪዲዮን እያያችሁ ደግሞ ሀሳብ ስጡበት። እስቲ ወደ ቪዲዮ እንለፍ። ቅምጥልን ዛሬ ሰርፕራይዝ ልናደርግ ነው። ለቀመሚ በጣም የምታምር ቀሚስ ገዝቻለሁና ትወደዋለች ብዬ ተስፋ አደርጋለሁ። ታምራለች። ከእሷ ጋር ይሄዳል። ሼፒ ነገር ነው ብቻ ጸዴ ነው። ቫለንታይን ዴይ እንትን ምን አይነሱ አይደለም፣ ግን እነዚህን ቀናቶች ከምትወዱት ሰው ጋር ደስተኛ ሆኖ ለማሳለፍ ደግሞ ምክንያቶች ናቸው አይደል? ሰበቦች ናቸው። እደግፋቸዋለሁ፣ ደስ ይለኛል እና እቺና ለማምለጥ ነው እንሰጣታለን። እንግዲህ ደግፈዋለሁ ያለው ከምትወዱት ሰው ጋር ጥሩ ጊዜ ለማሳለፍ የሚለውን እንጂ ከዛ ያለፈው ነገር አይደለም። ገብቷችኋል አይደል? በዚህ ዙሪያ ላይ እሱ ራሱ ብዙ ነገር ተናግሯል። አበደ ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ። ደስ ይለኛል። ላይክ ባለመግባባት ውስጥ መግባባትን እየፈጠርኩ ነውና ጊዜያቶችንም አሳልፌ ሁሉም ነገር እንደሚያልፍ ተስፋ አደርጋለሁ። ሃይሚ እስካሁን ሁልጊዜ ምንድነው መጮረቀት እና እጅ ሊያዘን አይለቅም ይባላል እና እንደዛ አትበሉ። በእውነት እየተፈጠረ ያለውን ነገር ነው እየተናገርኩ ያለሁት። እኔ ምንም ላደርግ አልችልም። ሃይሚ እንግዲህ እስካሁን ሀሳቧን የቀየረችው ነገር የለም። ብሩኬ ደግሞ እንሂድ የሚለው ሀሳብ ላይ ነው ያለው። እሷ ደግሞ መሄዱ ላይ የለችበትም። ግን እዚህም ቢሆን ጥሩ ጊዜ እየሰጣት ጥሩ ጊዜ እያሳለፉ ስለሆነ ምንም የግድ አንዳንድ ጊዜ እኮ የግድ መሄድ አይጠበቅብሽም። ገብቶሻል አይደል? የራስሽ ጊዜ ሲኖርሽ ጥሩ ነገር ካለ የግድ ጊዜ ሌላ ቦታ መሄድ አይጠበቅብሽም። ስለዚህ በቤታቸው ምንም ከዚህ የበለጠ ነገር ሊያሳልፉት የሚችሉት ነገር አለ ብዬ አላስብም። በጣም ደስ ይላል። እዛ ሙር ላይ ናት። ገብታችኋል። የመሄድ ሀሳብ የላትም እና እኔ እስካለሁላት ድረስ ደግሞ አስደስቻት ሁሉም ነገር ማድረግ ነው የምፈልገው።
ሃፒ ቫለንታይን ኤቭሪ ካፕልስ። ብዙውን ጊዜ በቫለንታይን ዴይ ወንድና ሴት አብሮ ይተኛል። ሁሌ ይናገራሉ። ለወንድ ልጅ ህይወት በቃ ኖርማል አድርገው ነው የሚያስበው። እርግዝና እንኳን ቢፈጠር ኖርማል ነው። እውነት ነው። በጣም አትኩራችሁ ብትሰማ ጥሩ ነው። ምንም ለወንድ ልጅ በቃ ወንድ ልጅ ካልጋ ከወረደ በኋላ ምንም ደንታ የለውም። በቃ የሚሸከመው እያንዳንዱ አደጋ የሚያርፈው ግን ሴቷ ላይ። ምንም ነገር ቢፈጠር ሴቷ ጋር እናትነቱን ቢመጣ አስረግዞ መካዱን ቢመጣ እናትነቱ ባይክድ እንኳን ማለት ነው እናትነቱን አባትነቱን ተቀብሎ እንኳን ቢቀጥል አለ ጊዜው አለ ፍላጎቱ አለ ፕላኗ የልጅ እናት ትሆናለች። ብዙ ተማሪም ከሆነች ትምህርቱ ወደኋላ ይቀራል። ከብዙ ህልሞቿ ትታገዳለች። በምን ምክንያት? በልጅ ምክንያት። እንግዲህ ያ ብቻ አይደለም። በማህበረሰብ ውስጥ ተቀባይነት ማጣትና እንትን ማለት አለ ደግሞ ገብቶሻል። ብዙ ነገሮች አሉ። የመጀመሪያው ነገር ነው እሱ። ብዙ ቻሌንጆች፣ እነዚህን ቻሌንጆች ሁሉ በአንድ ቀን ማለት ነው የሚፈጠር በአንድ ቀን በሚፈጠር ደስታ ለአንድ ቀን ደስታ ብዙ የሀዘን ቀናቶችን ይዞ መቀጠል ሊሆን ስለሚችል እባካችሁ ቤተሰቦች ራሳችሁን እንድጠብቁ ነው እህቶቻችን። ወዳችኋለን። ለዛ የተሸከመው ሴት ናት፣ የምትለፋው ሴት ናት፣ መከራ የምታየው ሴት ናት አይደል? ግልጽ ነው። እና እባካችሁን ተጠንቀቁ። የሚገርም መልዕክት ነው ቡርኪ ያስተላልፈው። እውነት እናንተ ለስሜታችሁ ብቻ ብላችሁ በስሜታችሁ እንትን ብላችሁ እነሱ መጉዳት የለብንም። እንጠንቀቅላቸው፣ እናስብላቸው። ማርያም ሃይሚንም ፍራንክ ማድረግ ይችላሉ፣ መምከር ይችላሉ። ምን አይነት ልጅ እንደሆነች ማየት ትችላላችሁ። ከእሷ ተማሩ ሴቶች፣ እግዚአብሔርን ማየት ትችላላችሁ። እኔ በኮንፊደንስ ማውራው ያው አሁን የመጣልኝ ከፈለግን ሮማን ሄደን እናስተካክላለን። ካሜራማን ነው። እሺ ሃይሚ እንግዲህ በዚህ ነገር ላይ እንደማትደራደር ያውቃል እሱ በቃ። ምክንያቱም ሳንጋባ የሚለው ነገር አቋም አላት ማለት ነው። የብዙዎች እንዲህ ቢሆን አሪፍ ነው። በቃ አገባሹ ማለት እርግጠኛ ነሽ አንቺ ባል ነው አይደለ? ከዛም በኋላ ምንም ሁሉም ነገር የሚደርስ ነገር ስለሆነ ማለት ነው። እና አንዳንድ ጊዜ የማይደርስ የመሰለው ወንዱም ማይሆን ነገር ውስጥ ገፋፍቶ እናንተን ሊያስገባ ይችላልና ከፈለገች ጠብቅሻል። በነገራችን ከፈለገች ካልጠበቀች ደግሞ ያንቺ አይደለም። ከአንቺ በላይ ስሜቱን የሚያስቀድም ከሆነ መልካም መንገድ መልካም መንገድ ቢመጣም አይጠቅምሽም አይደል? እዚህ ነው የምናድረው ማለት ይችላል። ስሟት አላችሁ። እቺን አበባ ሰጠን፣ እንጀት ሰጠን፣ ጥሩ ጊዜ እናሳልፋለን። ዋው ቤቱን የሌላ በቃ ፏ ያደረገ ሰርፕራይዝ እናደርጋታለን። በዛው ማታች ወይኔ ጉዴ ፈላ። ቤቱን ዲኮር ማድረግ በጣም ይችልበታል ቡርኬ ባይዘው። የወይና አበባይ ጠብቂኝ፣ ቆይ እዛው ጠብቂኝ። ደንግጣለች እንግዲህ። ብሩኬ እቤት አልነበረም፣ ቡታጅራ ነበረ፣ ብቻዋን ነበረች ሃይሚ። እዛ የጓደኛው እናትን አርፋ እዛ ቆይቶ ነው የመጣው። የጠፉትን በዛ ምክንያት ነው። ይመጣል ብላ አልጠበቀችም። እሷ ፀጉር ቤት ቆይታ ምናምን ነገር ነው የመጣችው። ስትመጣ ግን ቤት ያልጠበቀችውን ነገር ነው ያገኘችው። በጣም አሪፍ አድርገው ነው የእሱ መምጣት፣ እንደገና ደግሞ የቤቱ በዛ ልክ እንትን መሆን፣ እሱ እንዲህ በሱፍ ማሸብረቅ እዚህ ነገር ሌላ በቃ ሌላ ቫይብ ፈጥሯል። ሌላ ቫይብ ፈጥሮላታል። እዛው ጠብቂኝ፣ እዛው ጠብቂኝ፣ የትም ንቅንቅ እንዳትዪ እሺ። ነይ አምሮብሻል። ግን አንቺ ግን እንደ አምሽቶ መምጣት ምናምን አታቆሚ። በፀጉር ቤት ሰበብ የት እንደምታመሽ ትናገሪያለሽ። ቆይ መቼ መጣ? ፏ ብሏል። በጣም አምሮብታል። እንግዲህ ሃይሚና ብሩኬ የተጣሉ ይመስላሉ አይመስሉም? ማለት በቃ ያለው ሁሉ ነገር ተረስቷል። አሁን ከዚህም ፊት እንደምንለው ነውና ምንም ነገር የለም፣ ሁሉ ነገር ተረስቷል። በቃ መረሳትም አለበት። እኛ የምንፈልገው ይሄንን ነው። ሃፒ ቫለንታይን እንዴ! ደረሰሽ? አምሮባታል። ባይዘው ብዙ ሰው ናፍቆሻል። ጾም ከመግባቱ በፊት ይሄንን ቸኮሌት እያጣጣምሽ መብላት አለብሽ አይደል? ዘመናዊ ወንድ ማለት ነው። በጣም በቃ ሃይሚን ለማስደሰት በቃ እንትን ናቸው። አንጠፋፋ። ብሩኬ በጣም እሺ ቆንጂት ምንድነው ዛሬ ወይን እንጠጣለን እንላለን። ኧረ ልታሰክረኝ። አራት ሰከንድ አንቺ 2 ዓመት ይሻል። ከ1 ዓመት በታች የሆነ ሰው ነው የሚያሰክረው። አልሞላኝም እኮ ይሞላኛል ገና። ልቤ የልብ ማዳመጫ ቢኖር ኖሮ እንደዚህ ውበት ደፍቶብኝ ስታይ ድንጋጤው አለ። ከዛ እንዲህ ተው በቃ ሸበላው ሆኜ መጣሁበት። አስቡት። እውነት ነው። እንግዲህ በጣም ከመደንገጣት የተነሳ የልብ ማዳመጫ ቢኖረው ልነግራችሁ አልችልም እያለች ነው። መምጣትህ አንድ ነገር፣ ሲቀጥል ደግሞ እንደዚህ አይነት ፕሮግራም ማዘጋጀት ሌላ ነገር። ሰው በጣም ደንግጫለሁ። ደስ ብሎኛል። ዛሬ ምን አይነት ዘፈን ነው? ሃፒ ቫለንታይን ላልከው ግን ይቅርብኝ። ቫለንታይኑን ስለማታምንበት ነው፣ ስለማፈልገው ነው። ቫለንታይን ጥሩ ነገር ቅድም እንዳልነው ጥሩ ነገር አለው ብለን ስለማናስብ ጥሩ ነገር ምናልባት ለተወሰኑ ሰዎች ሊሆን ይችላል፣ ግን
የሚያመጣው መጥፎ ነገሩ ይበዛል። እናት እያየሁ ነበር ማርያምን ቫለንታይን በገባ ተመልከቱ በኋላ በጣም ብዙ ሴቶች ልጅ ያስወርዳሉ። ምን ነገር አይቻልም አይደለ ካሜራማን? እኔ ይሄንን ነገር ደግፎ ሞዶም እንደሆነ ታውቂያለሽ። ከምትወጁ ሰው ጋር ምክንያት ሆኖ ስበብ ሆኖ ጥሩ ጊዜ የምታሳልፊበት ቀን ነው የሚሆነው አይደለ? አዎ ከመጠጥ ነፃ የሆነ አይደለ? ከመጠጥ ነፃ የሆነ ጊዜ ከሆነ በኮካ ምንም ችግር የለውም እኮ ይሄን ካፌ ማሳለፍ ትችያለሽ አላልክም? ግን እንደዛ አይደለም። ቫለንታይን ዴይ በቃ ማለት ሆቴሎች ራሱ የኛ ሀገር ሆቴሎች በጣም ነው የሚገርሙኝ። ተዘጋጅተው ነው የሚጠብቁት። ቫለንታይን ዴይ ማስታወቂያ እንኳን በሬዲዮና በቴሌቪዥን እየተላለፈ በቃ ተዘጋጅተን እንጠብቃቸዋለን። አልጋ ዲኮር ተደርጎ ምናምን በአበባ አልጋ ዲኮር ተደርጎ እንግዲህ ከ15 ቀን በፊት ጀምሮ ቲክቶክ ላይ እንኳን አይታችሁ ከሆነ ሩም ለምሳሌ ዲኮር ተደርጎ ይሄ ለቫለንታይን ዴይ እናንተን ይጠብቃል የሚል በየቲክቶኩ ምናምን ሲታወቅ ነበር። ይሄ እነሱ እንደ ቢዝነስ ስለሆነ ለምን አረጉት ብለን ግን ቢዝነስን ከሰው ህይወት ማስቀደም አለባቸው ብዬ አላስብም። ልክ ነህ። ግን መሆን ያለበት ምን መሰለህ? አንተ ነህ ቅድሚያ ለራስህ ህይወት ማሰብ ያለብህ። እኔ ማርኬት ላይ ያለውን ነገር አልቃወምም። እቃወማለሁ። እኔ ደግሞ እቃወማለሁ ማለት ለምሳሌ ማለት ነው አንድ ነገር ማሰብ ያለብሽ ያንቺ እህትስ ብትሆን ገብቶሻል አይደል? ለምን መሰለህ ሰው ትክክል አይደለም እውነት ለመናገር ማለት ነው። ምክንያቱም ይሄ ሰውን እዚህ ናና ህይወቱን አጥፋ ማለት ይሄ እንደ ቢዝነስ አላስበውም። ቢዝነስ እኮ ማህበረሰብን የማይጎዳ መሆን መቻል አለበት። ማህበረሰብን የማይጎዳ ነው እንጂ መሆን ያለበት ቢሆን ጥሩ ነው ሳይሆን መሆን ያለበትም እንደዛ ነው። ቢዝነሱን የምትሰሪው የት ኢንቨስት ልታደርጊ ነው? እዚሁ ማህበረሰብ ውስጥ እኮ ነው ኢንቨስት የምታደርጊው። መጥቶ ከአንቺ እኮ ያንን ፕሮዳክት የሚጠቀመው እኮ ይሄ ማህበረሰብ ነው። ይሄ ማህበረሰብ እየገደልሽ ታዲያ ትክክል ነው ማለት አይቻልም። ስለዚህ እሱን እደግፋለሁ፣ እወደዋለሁ። በጣም የምታምር ቀሚስ ገዝቼልሻለሁና እዚህ አውጥተሽ እንዳታሳይ ለብሰሽው ነው። ወይኔ ሌላ ሰው ነች። ይኸውት እስኪ ያምራል። ዋው እውነት በጣም ነው የሚያምረው። እስቲ ዞር ዞር። ዋው አይደረግም። እስቲ ቁጭ በይ። ስለሚገባህ ነው ለምርጫክ። በጣም ነው የሚያምረው። የምር በቃ ያምርባታል። ምርጫው ራሱ በጣም አንደኛ። ያው የኛ ቀን አይደለ? ጥሩ ጊዜ እናሳልፋለን። እሺ እዛ እንሄድና ያው በካሜራ አይኖርም እያፈርኩ ነው የምናገረው፣ ግን እኔን ከወደድሽኝ ይሄ ነው እንግዲህ ፕራንክ ሊያደርጋ ፈልገው ነበረ ብሩኬ። ፕራንክ የሚያደርጋት ደግሞ አብሮ ለማደር ምናምን ጥያቄ በማቅረብ ነው። እሷ ደግሞ ይኸውላችሁ ቅድም ያለው ነገር ነው፣ ከሀይሚ ተማሪው ያለው ነገር ይሄ ነው ማለት ነው። ስለዚህ ልንማር የሚገባን ነገር መማር መቻል አለብን አይደለ? ሲቀጥል የተሻለ አበቦች ራሱ አለቀህ። ተመልከቱ። አሁን እንግዲህ መጠጥ አለ ማለት ነው። ከሁሌ ቫለንታይን ለማስተማር ነው ወይዘይ ብሩኬ ለማስተማር ነው። እነሱ ብዙ ጊዜ ብሩኬ የሚሰራቸው ቪዲዮዎች በጣም የሚገርማችሁ ነገር በማስተማር ላይ ነው ፎከስ የሚያደርገውና በጣም እኔ ደስ ይለኛል። ወጣት የማይጎዳበት ብዙ ሰው የማይጎዳበት ነው የሚሰራው። እኔ እሺ ምን ልሆን ቀበልኩት ወላሰማታስብ ዛሬ ከዚህ ከተራበጅም ፈጣሪ ያድነኝ። ብዙ ጊዜ እንግዲህ ከእንደዚህ አይነት እንደዚህ ነው እንግዲህ የሚፈጠረው ማለት ነውና ብዙ የተራበጅም ነው የሚኖረው። ብዙ የተራበጅም በጸሎትም በሩጫ ለማምለጥ ጥረት አድርጉ። ከቻላችሁ በሩጫ መጀመሪያ በጸሎት ነው እና ቤተሰቦቻችን ራሳችሁን ጠብቁ ለማለት እንወዳለን። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህንን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው ባይ